ከሰሞኑ አዲስ አበባ ካስተናገደቻቸው ግዙፍ አህጉራዊና ዓለም አቀፋዊ ክስተቶች መካከል የአፍሪካ ህብረት ስብሰባና የጣሊያን አፍሪካ ጉባኤ ይጠቀሳሉ። በዚህም የጣሊያን አፍሪካ ጉባኤ ላይ የተሳተፉት የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ ሀገራቸው ከአፍሪካ ጋር የሚኖራት ቀጣይ የትብብር ሂደት ሰጥቶ መቀበልን መሰረት ያደረገ እንደሚሆን መናገራቸው ይታወሳል። በአዲሱ ጥምረታችን አፍሪካ የራሷን ሀብት የምትጠቀምበት መንገድ እንፈጥራለን። አፍሪካ ጥሬ ሀብቷን ለራሷ እድገት እንድትጠቀምበትም እንሻለን። እንዲሁም ስደትን መጠቀሚያ ማድረግ አንፈልግም። በተለይም ዝቅተኛ የሰው ኃይል ለማግኘት የአፍሪካ የፖለቲካ የዲፕሎማሲና የምጣኔ ሀብት ማዕከል የሆነችው ኢትዮጵያና አዲስ አበባም ይህ ተጽዕኖ ፈጣሪነቷ በቀጣይም ተጠናክረው እንደሚቀጥሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ኢትዮጵያ አፍሪካን ከተቀረው ዓለም ጋር ለማስተሳሰር የምታበረከተው ሚና እየጨመረ ነው። በተለይም ኢትዮጵያ አሁን ላይ በሎጂስቲክስና በአቪዬሽን ዘርፍ የምትሰራቸው ስራዎች ለዚህ ማሳያ ናቸው። በርካታ ዓለም አቀፍ ጉባኤዎችን እያስተናገደች ነው። በዓለም አቀፍ መድረክ የአፍሪካ ድምፅ ከፍ ብሎ እንዲሰማ እያደረገችም ትገኛለች። ጣሊያን ከኢትዮጵያ ጋር ያላት ግንኙነት እያደገ መምጣቱን መረጃዎች ይጠቁማሉ። ኢትዮጵያ ከጣሊያን ጋር ያላት ግንኙነት ወቅቱንና ጊዜውን የቃኘ ስለመሆኑ የፖለቲካ ተንታኞች ይናገራሉ። የጃፓንና የአፍሪካ ፎረም አለ፣ የጀርመንና የአፍሪካ ፎረም አለ፣ የራሻና የአፍሪካ ፎረም አለ፣ የቻይናና የአፍሪካ ፎረም አለ። ጣሊያን እንደ ሌት ካመር ናት። የዛሬ 2-3 ዓመት ነው የጀመረችው ማለት ነው። ዓላማው ምንድነው? አሁን ሁሉም ስትራቴጂው ምንድነው? አፍሪካ ኢመርጀንት የሆነች ክፍለ አህጉር ስለሆነች ሁሉም እንደ ዳበረ ፍሪ ማርኬት ካፒታሊስት አፍሉዌንት የሆነ ህብረተሰብ ጣሊያን በመንግስትም ደረጃ ያቀዱት ምንድነው? ከአፍሪካ ጋር መስመራችንን በደንብ ማስተካከል አለብን ነው። ኢንቨስትመንት ላይ፣ ጆይንት ቬንቸር ላይ የአፍሪካንን ስትራቴጂክ ሮ ማቴሪያልም ደግሞ ሴኪዩር ማድረግ፣ ማክሲማይዝ ማድረግ፣ ኦፕቲማል ማድረግ ጉተሬዝ የተናገሩት አለ 1946 አይደለም 2026 ነው ያለ ነው። 2026 ማለት ትልቅ ትርጉም አለው ነው። ካሁን በኋላ ማህበረሰቦች አገሮች የራሳቸውን ጥቅም ለማስከበር በጣም ብዙ ርቀት ነው የሚሄዱት። ስለዚህ አፍሪካም ከዛ የተለየች አይደለችም። በሌላ በኩል ደግሞ በአዲስ አበባ የተካሄደው ሁለተኛው የጣሊያን አፍሪካ ስብሰባም ኢትዮጵያን የአፍሪካ መግቢያ በር ያደረገ ወሳኝ የታሪክ ጥፋት ስለመሆኑ ተነስቷል። ይሄ የጣሊያን ኢኒሼቲቭ ሁለተኛውን ጉባኤ ከሮም ቀጥሎ ወደ አዲስ አበባ መምጣቱ ሲምቦሊካሊ ኢትዮጵያ የአፍሪካ ልክ እንደ ኢትዮጵያ አየር መንገድ ከዚህ በፊት ሞቶ ነበር አይደል? ብሪንጊንግ አፍሪካን ቱጌዘር የሚል ልክ አሁንም ኢትዮጵያ የአፍሪካ ሴንተር መሆኗን ስለዚህ ሮም እና አዲስ አበባ ምንድነው የሚሆኑት ማለት ነው? ዛር ዘ ሴንተር ኦፍ ለአፍሪካ ሴንተር ሮም ስትሆን ለአውሮፓ ሴንተር ደግሞ አፍሪካን የምታገኝበት ቦታ ኢትዮጵያ አዲስ አበባ ይሆናል ማለት ነው። ታሪክን ከመወቃቀሻ ይልቅ የመማሪያ መድረክ ማድረግ እንደሚገባ የጠቆሙት ባለሙያዎቹም የጣሊያንና የኢትዮጵያ ግንኙነትም ከጊዜ ወደ ጊዜ እየተሻሻለ ስለመሆኑም ይናገራሉ። ጣሊያኖች ከአሁን በኋላ እንደ አውሮፓ ላይም ተጽዕኖ የሚያሳድሩ ይመስለኛል። በጣም አክቲቭ የሆነ ጠቅላይ ሚኒስቴር አላቸው። እኛም አክቲቭ መንግስት ጠቅላይ ሚኒስትር ነው ያለን። አሰርቲቭ የሆነ መንግስት ነው ያለን። እነሱም አሰርቲቭ የሆነ መንግስት ነው ያላቸው። ስለዚህ እኔ በኢትዮጵያና በጣሊያን ታሪክ እንደዚህ ነገሮች ተገጣጥመው የጣሊያንና የኢትዮጵያ ታሪክ ፒክ ደረጃ የደረሰበት ክላይማክስ ደረጃ የደረሰበት ጊዜ ይመስለኛል። ይሄ እንዴት እንጠቀምበታለን? በዘንድሮው የአፍሪካ ህብረት ስብሰባም የጣሊያንን ጠቅላይ ሚኒስትር ጨምሮም ከ20 ሺህ በላይ የተለያዩ የአፍሪካ ሀገራት መሪዎችና ሌሎች እንግዶች ስለመገኘታቸው መረጃዎች ያሳያሉ።